በሀገራቸው ታሪክ የመጀመሪያዋ ሴት ፕሬዝዳንት ለመሆን የበቁ ሴት ናቸው። በእርግጥ ቀደም ብለው ለ5 ዓመታት በምክትል ፕሬዝዳንትነት የመሩና ከዛ በፊትም በተለያዩ ኃላፊነቶች ሀገራቸውን ያገለገሉ ቢሆኑም በሂደት የተገለጠው ማንነታቸው ዓለምን በአንድ በኩል ሲያስደነግጥ፣ በሌላ በኩል ደግሞ ባልታደለችው አፍሪካ የእርሳቸው አምባገነንነት ብዙም እንግዳ አይደለም ያስባለ ሆነ። በልብ ህመም ምክንያት ሕይወታቸው ያለፈውን ፕሬዝዳንት ጆን ፖምቤ ማጉፍሊን የተኩ ሴት በአፍሪካ የሥልጣን ሽግግር ውስጥ እጅግ ፍትሃዊና ለሴቶች አመኔታ ያደረ ተብሎ የተገመተ ቢሆንም ሴትየዋ የዘሬን ብተውያን ዘርዝረኝ ብለው አመኔታቸውን አጥፈው በሀገሪቱ የመጨረሻውን የሥልጣን እርከን ተቆጣጥረዋል። ሴትየዋ በብዙ ነገሮች አወዛጋቢ እንደሆኑ 4 ዓመታት አጠናቀው ለቀጣይ አዲሱን የሥልጣን ዘመን አንድ ብለው ጀምረዋል። ነገራቸው ሁሉ ግራ አጋቢ ነው ይሏቸዋል። በቀጥታ የሚመለከታቸውን ነገር ወደ ጎን አድርገው ቦርጭ አቆጠቆጡ ያሏቸውን የሀገሪቱን ፖሊሲዎች ወደ ዳግም ሥልጠና ማስገባታቸውን ሳይቀር ትዕዛዝ የሚሰጡ ሰው ናቸው። በቅርቡ ያደረጉት ምርጫ ትዝብት ላይ ጥሏቸዋል። የመጀመሪያ ሥራቸው ያደረጉት ዋነኛ ተቃዋሚያቸውን ማሳደድና ዙሪያቸውን ማጽዳት ነበር። አንዳንዱን በማሰር አንዳንዱን ተወዳዳሪ በማጽዳት ሌላኛውን እገዳ ጥለው ከጥቃቅን ፓርቲ ጋር ተወዳደሩ እስከ ማለት የደረሱ አምባገነን ናቸው። የዕለቱ የመሪዎች ዓለም ባለ ታሪካችን የታንዛኒያዋ ፕሬዝዳንት ሳሚያ ሱሉሁ ሐሰን ናቸው። ከዝግጅቱ ጋር ቴዎድሮስ አይቸው ነኝ። በዝግጅቱ ላይ የተጠቀምነው የዘመናት አቆጣጠር በሙሉ እንደ አውሮፓውያኑ ዘመን አቆጣጠር መሆኑን ከወዲሁ ልብ ይለዋል። ውልደታቸው ታንዛኒያና ዛንዚባር ወደ አንድ ከመዋሃዳቸው ከ4 ዓመታት በፊት 1960 የቀድሞዋ ዛንዚባር ውስጥ ነበር። በትምህርታቸውም የገፉት በሂደት ሲሆን የሁለተኛ ደረጃ ትምህርታቸውን እንዳጠናቀቁ ለ3 አስርት ዓመታት ያህል በተለያዩ መንግሥታዊ ሥርዓቶች ውስጥ በመሥራት ራሳቸውን ያበቁ ናቸው። በሀገራቸው የሚገኙ የተለያዩ ዓለም አቀፍ ተቋማት ውስጥ በኃላፊነት ጭምር ሰርተዋል። በትምህርትም ከተለያዩ ዓለም አቀፍ የትምህርት ተቋማት ተምረዋል። ሥልጣንን በሂደት እየተለማመዱ የቱ ጋር ሲታሰር የቱ ጋር እንደሚፈታ እያጠኑ የፖለቲካውን የልብ ትርታ በውስጥ ሲዘውሩ ቆይተው ሁሉንም ጥንቅቅ አድርገው አወቁ። ቀስ በቀስ ባለድሪቶውንና ከሴራ የማይጸዳውን የአፍሪካ ፖለቲካን ተካኑበት። ተንኮሉን፣ መጠላለፉን፣ ብልጠቱን አፍሪካ ውስጥ በሥልጣን ለመቆየት መሠረታዊ የሚባለውን የአፋኝነትና የአምባገነን አካሄድን በልጠው ተገኙበት። በግራ በቀኝ እያሉ እንቅፋት ያሉትን ሁሉ እያጸዱ የፖለቲካ ተሳትፏቸውን እያጠናከሩ የፓርቲ ውክልና አግኝተው የሕዝብ ተወካዮች ምክር ቤት ሰተት ብለው ገቡ። በዛ ልክ ለመንግሥታዊ መዋቅርና ለዓለም አቀፍ ተቋማት ተፈላጊነት የትምህርት ደረጃውን ከስር ከስር እያከታተሉ ተወዳዳሪነታቸውን እያጠናከሩ መምጣት ቻሉ። በተለያዩ የትምህርት ዘርፎች ሰርቲፊኬትና ዲፕሎማ አግኝተዋል። ሁለተኛ ዲግሪያቸውንም በኮሚዩኒቲ ኢኮኖሚክ ዲፓርትመንት የተቀበሉ በእውቀት የጎለበቱ እየሆኑ መታየት ጀመሩ። ተፈላጊነታቸው እየጨመረ በሂደት ለሀገሪቱ ፖለቲካ ይመጥናሉ ተብለው ምክትል ፕሬዝዳንት ለመሆን በቁ። ጥቂት እንደቆዩ የፕሬዝዳንት ጆን ፖምቤ ማጉፍሊ ሞት ተከትሎ ቀሪውን ጊዜ እንዲመሩ ቃለ መሐላ ፈጽመው ሙሉ የፕሬዝዳንትነት ቦታውን ያዙ። አድናቂያቸውና ወዳጃቸው በረከተ። እንከናይንካቸው የሚባልላቸው ሰው ሆኑ። ስማቸው ከብዙሃን አፍ የማይጠፋ ሆነ። እንደ የትኛውም ዘመነኛ የአፍሪካ መሪ ወደ ሥልጣን ሲመጣ የሕዝቡን ቀልብ ለመግዛት መሬት ካልተነጠፍኩ ብለው የብዙሃንን ይሁንታ ያለ ተቀናቃኝ አግኝተው ወንበሩን ተቆናጠጡ። ፕሬዝዳንቷ ወደ ሥልጣን ከመጡ በኋላ ተጽዕኖ ፈጣሪ መሪ መሆን ቻሉ። ሙስናን አጠፋለሁ ብለው ለጥቂት ጊዜያትም ቢሆን ሽር ጉድ አሉ። ምናቸውም በቅጡ ሳይታይ ዓለም እፍ ብሎ አወራላቸው። ዕውቁ ታይም መጽሔትም በዛው ዓመት 100 ተጽዕኖ ፈጣሪ ሰዎች ዝርዝር ውስጥ አካተታቸው። ሴትየዋ የዋዛ አልነበሩም። በሁሉም የተሳካልኝ ሰው ነኝ ብለው ስለ ራሳቸው መስካሪ ሆኑ። ባለትዳርና የ4 ልጆች እናት ሲሆኑ ሀገር እየመሩ ባለቤታቸውን ደግሞ በቤታቸው የሚያከብሩ ለቤታቸው ታዛዥና ለባለቤታቸው ጭምር ምግብ አብሳይ እሳቸው መሆናቸውን በአደባባይ አወሩ። ብዙዎች እጃቸውን ባፋቸው ጭነው አደነቋቸው። ምንም እንኳን ለባለቤታቸው ፍጹም ታዛዥ መሆናቸውን ቢናገሩም ለልጆቻቸው ጥሩ እናት መሆናቸውን ቢያትቱም
ሞልቶለት የማያውቀው ሕዝባቸው ጭቆናው እየበረታበት ሲመጣ የእርሳቸው ማንነት ቁልጭ ብሎ በሕዝባቸው መታየት ጀመረ። ጉድና ጅራት ከወደ ኋላ ነው እንድሉ ሴትዮዋ እየቆየ ሲሄድ ትክክለኛ ማንነታቸው መታየት ጀመረ። ሕዝባቸውን በብረት በትር አንቀጥቅጠው የሚገዙ የለየላቸው አምባገነንነታቸው እንደ በጋ ፀሐይ ፍንትው ብሎ ጠራ። መምራት ማለት ትልቁ ኃላፊነት ላይ እሳቸው ተቀምጠው ጥቃቅኑን ጉዳይ የበታቾቻቸው እንዲሰሩት ማድረግ የሚገባቸው ነገር ቢሆንም ያልተጠረገው መንገድ ጉዳይ ላይ ጭምር በአደባባይ የሚወቅሱ የፖሊስ አባላቶች ሆዳቸው አላግባብ በቦርጭ ተጨንቋል ብለው በአደባባይ ለዳግም ስልጠና ካምፕ እንዲገቡ እስከ ማድረግ ደረሱ። ነገሩን የከፋ ያደረገው ደግሞ እሳቸው የተለያዩ ውሳኔዎችን ሲያሳልፉ ነገሩን በጋራ መርምሮ ማጽደቅና የመጣል አቅም የሌላቸው ባለስልጣኖቻቸው እርሶ የሚሉት ሁሉ የፈጣሪ ቃል ነው ለማለት ስለሚዳዳቸው ሴትዮዋ ራሳቸውን ከሰቀሉበት ለማውረድ ተቸገሩ። መቸገር ብቻ ሳይሆን ተቃውሞ መስማት የማይፈልጉ አደረጋቸው። ሀገሩን የግል ርስትና ጉልት አደረጉት። በግራ በቀኝ ብለው በቁጥጥራቸው ስር ያደረጉት የሀገሪቱ የፖለቲካ ሥርዓትና አካሄድ ለመጪው ማንነታቸው መደላድል ሆነላቸው። ለስልጣን ትኩስ የሆነው ዕድሜያቸው እስከ መቶም መምራት ብርቅ ባልሆነባት አፍሪካ ውስጥ የልብ ልብ ስለተሰጣቸው ያለምንም ተቀናቃኝ ሀገር ለመምራት ድፍረት ሰጣቸው። ምርጫ አሳላጩ ተቋም የምርጫውን ውጤት ይፋ ከማድረጉ አስቀድሞ እሳቸው 98 በመቶ ድምፁን አግኝቻለሁ ብለው እስከ ማስነገር የሚደርስ ማናለብኝነት ልባቸውን ደፈነው። ከኔ በላይ ማንም የሚለው አመለካከታቸው ውስጥ ማስገባት የማይፈልጉት ብቸኛው ነገር የሚቃወማቸውንና ጉድለታቸውን የሚነግራቸው ሰው ሆነ። ተቃውሞ የሚያነሳባቸው የተገኘውን እያሳደዱ ምንም አይነት የመረጃ ልውውጥ እንዳይኖር ኢንተርኔት አስጠፍተው በመቶዎች የሚቆጠሩ ተቃዋሚዎቻቸውን ከአካባቢያቸውም ሲያስፈልግም ከሕይወት መዝገብ እያስጠፉ ምርጫቸውን ለብቻቸው ተወዳድረው ለብቻቸው አሸንፈው ነጋሪ ግብረ ኃይል ሳያስፈልጋቸው ማሸነፋቸውን አውጀዋል። በምን ታመጣላችሁ ስሜት የታወረው ልባቸው ለሚታዘቧቸው እንኳ ቁብም ሳይሰጡ ቃለ መሐላውን በቤተ መንግሥታቸው ጥቂት መሰላቻ የአህጉሪቱን መሪዎች በመጋበዝ አዲሱን የሥልጣን ዘመናቸውን ጀምረዋል። በርግጥ የፕሬዝዳንት ሳሚያ ሱሉሁ ሐሰን ቃለ መሐላ ለየት የሚያደርገው ለምስራቅ አፍሪካዋ ሀገር ታንዛኒያ ስድስተኛና የመጀመሪያዋ ሴት ፕሬዝዳንት ከመሆናቸው ውጪ የልጆች እናት መሆናቸው አምባገነን እንዳይሆኑ አላደረጋቸውም። ይልቅስ ምርጫ እንዳለ እየነገሩ ተመራጮች እንዳይወዳደሩ እያዋከቡ ጋዜጠኞች በሀገሪቱ በነጻነት እንዳይሰሩ እያደረጉ የሰብአዊ መብት ተሟጋቾችና የሲቪክ ማኅበራትን አሽመድምደው በማስቀመጥ በማይጮህበት የአፈና ምርጫ ውስጥ ለብቻቸው የተወዳደሩበትን ምርጫ አሸንፈው ቃለ መሐላ ፈጽመው ሀገሪቱን በውጭም በውስጥም ዘጋግተው ስልጣን በመጨበጥ መሰል የአህጉሪቱን መሪዎች ተቀላቅለዋል።